ቃሉንም በምልክትና በድንቅ ምን ይል ነበር? ያጸና ነው። አፖዲክሶ ማለት ኤቪደንስ ማረጋገጫ ወይም ምልክት ማለት ነው። ምልክት የሌለው ወንጌል የጌታ የኢየሱስ ወንጌል አይደለም። አፖዲክሶ ያስፈልጋል። በተለይ መቼ? በዚህ ዘመን ኢየሱስ አያድንም ለሚሉ፣ ኢየሱስ ጌታ አይደለም ለሚሉ፣ ኃይል የለውም ለሚሉ፣ ጴንጤ ማለት ወራዳ ነው ለሚሉ፣ ዝም ብሎ ነው ለሚሉ በናዝሬቱ ጌታ በኢየሱስ ስም አይ ፕሮፌሳይ አፖዲክሶ ፓወር ምልክት የሚያሳይ የእግዚአብሔር ታምራት በኢየሱስ ስም በእናንተ ላይ ይሆናል። አሜን። የሚሰበኩ ስብከቶች በጠቅላላ አፖዲክሶ ይፈልጋሉ፣ ምልክት ይፈልጋሉ፣ አፕሩቫል ይፈልጋሉ፣ ማረጋገጫ ይፈልጋሉ፣ ኤቪደንስ ይፈልጋሉ፣ ምስክር ይፈልጋሉ። በቤተ ክርስቲያን ውስጥ ፕሪንሲፕል አለ፣ መርህ አለ፣ ጥሩ ነው እንደዚህ እንደዛ። ሰው አሁን ከቤተ ክርስቲያን ብዙ ሰው ከቤተ ክርስቲያን እግሩን አስቀርቷል። ከየትኛዋ ቤተ ክርስቲያን ካላችሁ የማርቆስ ወንጌል 16 ቁጥር 20 እንደዚህ ይላል። እነርሱም ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከእነርሱ ጋር ይሰራ ነበር፣ በሚከተሏቸውም ምልክቶች ቃሉን ያጸና ነበር። አንድ ሰው ጮክ ብሎ በሚከተሏቸው ምልክቶች ቃሉን ያጸና ነበር ይበል። ጮክ ብሎ በሚከተሏቸው ምልክቶች ቃሉን ያጸናው ነበር። እስኪ አንድ ሰው ጮሆ ምልክቶች ይበል። ምልክቶች። ምልክት it is a proof ኤቪደንስ ነው፣ ማረጋገጫ ነው። ምልክቶች ምንድናቸው? በእንግሊዘኛው ኤቪደንስ ፕሩፍ ማረጋገጫ ናቸው። አሜን። ይላችሁ አማርኛችን አንዳንድ ጊዜ ብዙ ሐሳቦችን በአንድ ለመተርተር የሚያስችል ቋንቋ ወይም ጉልበት የለውም። ግን በዓለም ላይ ብዙ ነገሮችን በአንድ ጊዜ በማብራራት የሚታወቀው አንደኛው ቋንቋ ግሪክኛ፣ ከዛ በኋላ ደግሞ እንግሊዘኛ። አሜን አሜን። ላቲን እያለ እንደዛ ይወርዳል። ብቻ ግን በአንደኛው ቋንቋ እኔ አንድ እግዚአብሔር ቁልፍ መልእክት ሲሰጠኝ መልእክቶቹን ሀብታም በሚያደርጉ ቋንቋዎች አያል። ምን የሚለውን ፈለኩ መሰላችሁ? ምልክት የሚለውን ፈለኩ። እስኪ አንድ ሰው ጮሁ ምልክት ይበል እስቲ። ምልክት። ዛሬ አንድ የሃይማኖት መንፈስ ከላያችሁ ላይ እንደው አሜን አሜን አላለም አንድ ሰው። አሜን። እስኪ ምልክት በሉ እስቲ። ምልክት። ምልክት አሁን በነገርኳችሁ በዓለም አንደኛ በሆነው ቃል ወይም ሀብታም በሆነው ቃል አፖዲክሶ ይባላል። አፖዲክሶ ማለት በእንግሊዘኛ ሲፈታ ደግሞ አፕሩቫል፣ ኤቪደንስ፣ ፕሩፍ፣ ዊትነስ እንደዚህ እያለ ይቀጥላል። ምስክር የሚሆን ምልክት የሚሆን ማረጋገጫ የሚሆን ለጉዳዩ የእውነት መሰረት የሚሰጥ በጣም ብዙ ነው ትርጉሙ። አሁን ስሙ። እግዚአብሔር ቃል በማርቆስ 16:20 ላይ ነገረን። ቃሉንም እየሰበኩ ይዞሩ ነበር። ምኑን ነው የሚሰብኩት? ቃሉን። እዛ መጨረሻ ምኑን ነው የሚሰብኩት? አጠቃላይ እስቲ አንድ ሰው ይናገር። ቃሉን። ምኑን ነው የሚሰብኩት? ቃሉን። ቃሉን ምን ይሉ ነበር? ይሰብኩ ነበር። ምንም ነገር ስብከት መሆን እንደሚችል ታውቃላችሁ። በእነኚህ ስብከቶች ላይ ግን መለኮት ዓለም ላይ ስትወስዱት ይሄም ወንጌል ይሄም ቃል ይሰበካል። ምንም ነገር ሰው እንዲቀበለው ለማድረግ የምታረጉበት ነገር ጠቅላላ ስብከት ነው። በየቴሌቪዥኖቻችን አንዳንድ ኦሞዎች አሉ። እኔ አሁን አልሰብካቸውም እንድትገዙ የሚያስገድዱ በየቴሌቪዥኑ ስትከፍቱ የምታዩቸው ማስታወቂያዎች ጠቅላላ ምንድናቸው? ስብከት ናቸው።
ስብከት ሰዎችን ኮንቪንስ እንዲያረግ አፖዲክሶ ናቸው። በአፖዲክሶ ላይን ሰው ምንም ነገር እንዲቀበል የማድረግ አቅም አለው። ምን ካላችሁ የሚነገሩ ስብከቶች ስለምንም ነገር ያልተሰበከ ነገር የለም። ምድር ላይ ሰው እንዲቀበለው የሚያስፈልገው ነገር ሁሉ ጠቅላላ ምን ያስፈልገዋል? ስብከት ያስፈልገዋል። ኤክስፕሌን መደረግ አለበት። ሲሰበክ ደግሞ በሞቲቬሽን ስፒሪት መሰበክ አለበት። በሚያነሳሳ በሚያጓጓ መልኩ መነገር አለበት። ዜና የሰማው ሰው ሁሉ ይወስናል እሱ ለማድረግ። ወደ እግዚአብሔር ቃል ለመልሳችሁ ማርቆስ 6:16 ላይ ቃሉንም የማንን ቃል? የእግዚአብሔርን ቃል፣ የሰማይ ቃል፣ የእውነትን ቃል እየሰበኩ ዞሩ ይላል። ከዛስ ቃሉንም በምልክቶችና በድንቆች ምን ይሉ ነበረ? ያጸኑ ነበረ። አሁን እዚህ ጋር ነው ስብከቶች ወይ ፎር ይወጣሉ ወይ ትክክል ይሆናሉ። ትንሽ ሊገባም በሚችል ምሳሌ ወረድ ብዬ በሰው ዓለም ውስጥ ስላለ ፍቅር የነገርኳችሁ ትንሽ መንደርደሪያ እንዲሆን ነው። እኔ አንድ ተረት አውቃለሁ። አፈቅርሻለሁ፣ ሞትልሻለሁ፣ እደፋልሻለሁ ብሎ ከጫካ ውስጥ የሆነ ነገር ኮሽኮሽ አላሉ ትቷት ይሄ ለስብከቱ ኤቪደንስ ቢፈለግ ይሄ ሰው በእውነት እሷን አይወዳትም። ምን ልላችሁ ፈልጌ ነው? የሚሰበኩ ስብከቶች በጠቅላላ አፖዲክሶ ይፈልጋሉ፣ ምልክት ይፈልጋሉ፣ አፕሩቫል ይፈልጋሉ፣ ማረጋገጫ ይፈልጋሉ፣ ኤቪደንስ ይፈልጋሉ፣ ምስክር ይፈልጋሉ። በቤተ ክርስቲያን ውስጥ ፕሪንሲፕል አለ፣ መርህ አለ፣ ጥሩ ነው፣ እንደዚህ እንደዛ። ሰው አሁን ከቤተ ክርስቲያን ብዙ ሰው ከቤተ ክርስቲያን እግሩን አስቀርቷል። ከየትኛዋ ቤተ ክርስቲያን ካላችሁ አፖዲክሶ ከሌላት ዝም ብላ ከምታወራው ቤተ ክርስቲያን። ምክንያቱም በዚህ ዓለም በጣም ብዙ አይነት ችግሮች አሉ። እነኛን የሚፈታ ችግር ወይም የሚነገረው የሰማይ ቃል እውነት መሆኑን የሚያረጋግጥ ነገር ይፈልጋሉ። that's why የቀድሞዎቹ አሁን ካሉት እኛ ከምናገለግልበት ጋር ከፍተኛ ጠብ ውስጥ የገቡት። ምክንያቱም ሰው በነፍሱ ውስጥ አፕሩቫል ይፈልጋል፣ አፖዲክሶ ይፈልጋል። ቁጭ ብዬ ጥቅስ 90 ዓመት ብሎ አልነግርህም። አየህ፣ የነገርኩን ጥቅስ የሚያጸና የእግዚአብሔር መለኮታዊ ኃይል ወይም አፖዲክሶ ምልክት ይፈልጋል። ከነነቀርሳ ቁጭ ብለህ 3 ዓመት አትሰማኝም። አየህ፣ የምሰብከው የእግዚአብሔር እውነት ወንጌል ከሆነ አፖዲክሶ ትፈልጋለህ፣ ምልክት ትፈልጋለህ። መጽሐፉ የሚናገረው ለዚህ። ስለዚህ አንዳንድ ቦታ ያሉ ፕሪንሲፕሎች ናቸው። ወንጌል ግን በኃይል በአፖዲክሶ የሚረጋገጥ የሰማይ እውነት ነው። አሜን አሜን። አላለም አንድ ሰው ዛሬ አሜን። እጆቻችሁን አንሱና አባት ሆይ በሉ። አባት ሆይ አንተ የላከው የሰማይ ቃል፣ አንተ የላከው የሰማይ ቃል፣ ያንተ የሰማይ እውነት፣ ያንተ የሰማይ እውነት እውነት ከሆነ ምልክትን አሳየኝ፣ ምልክትን አሳየኝ። ወዳዛት ምልክት ማለት ያንን ምልክት ያዩ ሰዎች በሚሰበከው እውነት ውስጥ አንዳንዶች ከተለያየ ሃይማኖት ይመጣሉ። ዛሬም እዚህ ውስጥ አሉ። ለምን? አፖዲክሶ አይተዋል፣ ሳይን አይተዋል፣ ኤቪደንስ የሚሆናቸው ነገሮች አይተዋል። አንዳንዶቹም ጌታን ተቀብለው በዚህ ቀርተዋል። ለምን? ከአፖዲክሶ በኋላ ሰው መስመር ማለፍ አይችልም። የት ይሄዳል? ሌላ ከምልክት በኋላ ሰው እግሩን አያነሳም። ዛሬ ለአንድ ሰው እናገራለሁ። አሜን። አንቺ የጌታ መሆንሽን የሚያረጋግጥ ምልክት በሕይወትሽ ዛሬ ይጀምራል። አሜን። አንተና አንቺ ከእግዚአብሔር ዓለም የሚደግፉ የእግዚአብሔር መለኮታዊ ቅባትና ኃይል ካንተ ወይም ካንቺ ጋር መኖሩን የሚያረጋግጥ ምልክት ይጀምራል በሕይወታቸው። አሜን። ቃሉንም በምልክትና በድንቅ ምን ይል ነበር? ያጸናል። አፖዲክሶ ማለት ኤቪደንስ፣ ማረጋገጫ ወይም ምልክት ማለት ነው።
ምልክት የሌለው ወንጌል የጌታ የኢየሱስ ወንጌል አይደለም። በኃይል በስልጣን የማይገለጥ የማይጸና ወንጌል እውነተኛ ወንጌል አይደለም። በኢየሱስ ዘመን አላየነው፣ በሐዋርያ ዘመንም አላየነው። ከዛም በኋላ በነበረችው ቤተክርስቲያን ኃያላኖች በተገለጡባት ቤተክርስቲያን ውስጥ የኢየሱስ ምስክር በእውነት በተገለጠበት ቤተክርስቲያን ውስጥ አላየንም። እግዚአብሔር አምላክ እቺ ቤተክርስቲያን ትክክል መሆኗን የሚያሳብቀው በአፖዲክሶ ነው፣ በምልክት ነው። ስንቶቻችሁ ዛሬ ከጌታ ጠብቃችሁ መጥቷችኋል? ከጌታ ጠብቆ የመጣ ሰው what do you expect? ከሚነገረው ቃል ጀርባ የሚመጣውን የሚገለጠውን የእግዚአብሔርን አፖዲክሶ ምልክት የሚያጸናውን ኃይል ተጠባብቆ የመጣ ሰው ዛሬ በጌታ በኢየሱስ ስም እንደዛ ይሆንለታል። አሜን። እጆቻችሁን አንሱ። ከየትኛውም አቅጣጫ የመጣችሁ በውስጥም በውጭም የተለያየ ችግር ይዛችሁ የመጣችሁ ዛሬ ካመናችሁ የምነግራችሁ የኢየሱስ ክርስቶስ ወንጌል ነው። በምልክት እውነት መሆኑን አረጋግጣችሁ ትሄዳላችሁ። አሜን። አንድ ሰው ጮሆ አሜን ይበል። አሜን። እናንተ ያረጋግጣችሁት ለጌታ ሆናችሁ ትቀራላችሁ። አሜን። አንድ ሰው ጮሆ ምልክት ይበል እስቲ። ምልክት፣ የኢየሱስ ወንጌል ምልክት በሉ። የኢየሱስ ወንጌል ምልክት በኢየሱስ በኢየሱስ ዛሬ በሕይወቴ ላይ ይገለጣል። ስንቶቻችሁ ይሄ አፖዲክሶ በሕይወታችሁ እንዲጀምር ትፈልጋላችሁ? እንዲገለጥ even if you don't want ማትፈልጉ ከሆነ አይገለጥም። ዶርማንት ነው የምትሆን። ግን በቃ በምልክት መንቀሳቀስ ፈልጋለሁ። እኔ የአባቴ ልጅ፣ እኔ የጌታ ሰው፣ እኔ የእግዚአብሔር መንፈስ ያለብኝ ከሆንኩኝ አፖዲክሶ ከዚህ ቀን ጀምሮ በሕይወቴ ላይ እንዲጀምር ፈልጋለሁ የምትሉ ጠላቶቻችሁን የሚያደርቅ እሳት በላያችሁ ላይ ይመጣል። አሜን። የጠላቶቻችሁን እጅ የሚሰብር እሳት በሕይወታችሁ ላይ ይመጣል። አሜን። የጠላቶቻችሁን ወገብ የሚሰብር ቅባት በሕይወታችሁ ላይ ይመጣል። አሜን። አፖዲክሶ በሉ ባካችሁ። አፖዲክሶ ቁጭ በሉ። አንድ እግዚአብሔር ሰው እንደዚህ ሲል ሰማሁ። እኔ አማኝ ነኝ፣ አገልግሎትም አልጀመርኩም። እኛ ሀገር ግን ከባድ ጠንቋይ አለ እና እኔ በከተማ ውስጥ በአመፅ ስለምታወቅ አመፀኛ ስለነበርኩኝ ይሄ ሰው እኮ ሙስሊም ነበረ። ይሄ ሙስሊሙ ሰው ወደ ጌታ ወደ ኢየሱስ ክርስቶስ ተቀየረ ብለው አንድ ጸጉሩን እንደዚህ የሚሰራ ጠንቋይ ቁጭ ብሎ ካፍቴሪያ ውስጥ ቁጭ ብሎ እንደዚህ ሳልፍ አየኛል። እና ይሄ ሰው እኮ አሁንማ አመጹን ተወ፣ ጴንጤ ሆነ አሉ ሲሉት እባካችሁ ጥሩት አለ። ማ ጠንቋዩ እከሌ ብለው ጠሩት። መጣ። አንተ በቃ ያ ጀግንነት ቆም አሁን ጴንጤ ሆንክ አይደል? እንዴት አለ? እስቲ ቁጭ በላሉት። ቁጭ በሉ ሲሉኝ አለ ቁጭ አልኳል። ከዛ በቃ አንተ የማይረባ ይሄ እምነት ይሄ ዝም ብለህ በቃ አሁን በቃ ማልቀስ ሊጀምር ነው አይደል? ምናምን በቃ ተቸኝ አለ። ማ በከተማ የሚታወቀው ያ ጠንቋይ። ደነገጥኳል። በጌታ ኮንክ 3 ወሬ ነው። አረ እንደዛ አይደለም፣ ጌታ እኮ ያድናል። የማቃተን ኢየሱስ እኮ የኃይል ሁሉ ጌታ ነው። እኔ ብዙ ተአምራት አርጉልኝ ነው የመጣሁት ስለው ከት ብሎ ሳቀብኛል። ማ ጠንቋዩ ሳቀብኛል። ከዛ ደንግጬ ዝም ብዬ አየዋለሁ። አንተ ይሄንን ጠርሙስ እናንተ በምትጠሩት ጠርተ መስበር ትችላለህ አለኛል። እኔ ለምን እንዲህ እንዳለኝ እኔ ሰብሬ ያሳያል፣ አንተ ግን ትሰብራለህ ስለኝ አሁን አልሰብርም ካልኩት አዋርዱ ሊሸኘኝ ነው። ቢያንስ ልድረቅ አልኳለ። ልድረቅ እሰብረዋለሁ አልኩት። ምን እለዋለሁ? ሰብረዋል። ብርጭቆ ነው ውሃ የሞላ ብርጭቆ እሰብረዋለሁ አልኩት። አሁንም ከት ብሎ ሳቀብኝና ኦኬ ስበርና አሳየኛል። አሁን ወደ ኋላ መመለስ አልችልም ማለት ምክንያቱም ትችቱ በስቶብኛል። ቢያንስ መሞከር አለብኛል። ሲያረጉ አይቻለሁ። እጄን ዘረጋውና በኢየሱስ ስም ተሰበር ስለዋለ እንደ ቦምብ እንደ ፈንጂ ቷ ብሎ ፈነዳል ብርጭቆ።
ልክ ብርጭቆ ሲፈነዳና ሲሰበር ጠንቋዩ ከተቀመጠበት ወንበር እንደዚህ ብድግ ብሎ ፈረጣ ለማለት አሜን። ከዛ መጮህ ጀመራል። ግራ ገባኛል ራሱ ምንድነው? አፖዲክሶ አሜን። አንድ ሰው ጮህ ምልክት ይበል እስቲ። ምልክት ይሄው እግዚአብሔር ምስክሬ ነው። አንድ ሰው ዛሬ ከሚመጣበት ቅባት የተነሳ በጠንቋይ አይደፈርም፣ በደጋሚ አይደፈርም፣ አሜን። በሟርተኛ አይደፈርም፣ አሜን። በመንደርተኛ አይደፈርም። አሜን። አፖዲክሶ በላዩ ላይ መገለጥ ይጀምራል። አሜን። የእግዚአብሔርን ቅባትና ኃይል ያያል። አሜን። አፖዲክሶ ያስፈልጋል። አሜን። በተለይ መቼ? በዚህ ዘመን ኢየሱስ አያድንም ለሚሉ፣ ኢየሱስ ጌታ አይደለም ለሚሉ፣ ኃይል የለውም ለሚሉ፣ ጴንጤ ማለት ወራዳ ነው ለሚሉ፣ ዝም ብሎ ነው ለሚሉ በናዝሬቱ ጌታ በኢየሱስ ስም አይ ፕሮፌሳይ አፖዲክሶ ፓወር ምልክት የሚያሳይ የእግዚአብሔር ታምራት በኢየሱስ ስም በእናንተ ላይ ይሆናል። አሜን። ያንን የሚያደርግ ቅባት በላያችሁ ላይ ይመጣል። አሜን። እውነት አፖዲክሶ ከሌለበት ምልክት ከሌለበት ወንጌል እግዚአብሔር ይጠብቃቸው። አሜን። እግዚአብሔር ይጠብቃቸው። አሜን። አሜን። እጆቻችሁን አንሱና ምልክት ፈልጋለሁ በሉ። ምልክት ፈልጋለሁ። ኃይል ፈልጋለሁ በሉ። ኃይል ፈልጋለሁ። ማረጋገጫ ፈልጋለሁ በሉ። ማረጋገጫ ፈልጋለሁ። አሜን። አሜን። ማን ነው ይሄ ቅባት እንዲያርፍበት የሚፈልግ ሰው? ማን ነው ይሄ ክብር እንዲያርፍ? ያው እዛ ጋር ይታየኛል። በናዝሬቱ ጌታ ማን ነው ይሄ ምልክት እንዲያርፍበት የሚፈልግ ሰው? በጌታ በኢየሱስ ስም ይሄን ምልክት ትቀበላላችሁ። አፖዲክሶ ያስፈልጋል። ለአፖዲክሶ መጸለይ አለብህ። አሜን። ጸሎት ያለቀባችሁ ተንበርከካችሁ ምንም እንደምትሉ የገባችሁ ግራ የገባችሁ ሰዎች ዛሬ አንድ ጸሎት ልስጣችሁ። ተንበርከክና በጸጋው ዙፋን ፊት ዕብራውያን 4:16 ላይ እንደሚናገረው ጸጋው ዙፋን ፊት ፈልጉ፣ ተንበርከኩና የሚያስፈልጋችሁን ሁሉ የሚሰጣችሁ ወደ እግዚአብሔር ዙፋን ፊት እንድትቀርቡ የሚናገራችሁን ቃል አምናችሁ በጸጋው ፊት ተንበርከኩ የሚለውን ቃል የሚያምን ሰው ዛሬ ተንበርክኮ በሚነሳባቸው ጊዜዎች ሁሉ አፖዲክሶ በላዩ ላይ ይጨምርለታል። አሜን። ቅባት በላዩ ላይ ይጨምርለታል። አሜን። ኃይል በላዩ ላይ ይጨምርለታል። አሜን። ጸጋ በላዩ ላይ ይጨምርለታል። አሜን። ክብር በላዩ ላይ ይጨምርለታል። አሜን። አንድ ሰው ይሁን የሚል ሰው አሜን። ምን ያረጋል? ይወላችሁ ኤቪደንስ የሌለበት የእግዚአብሔርም ስብከት ይወል ቃሉንም በምልክትና በድንቅ ምን ይል ነበረ? ያጸና ነበረ። ወንጌል ማለት ፓወር ማለት ነው። አሜን። ለዚህ ነው ወንጌላችን በኃይል በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምላ። ተሰሎንቄ መጽሐፍ ላይ የሚናገረው ይሄን በምን በኃይል ምናችን ወንጌላችን ያሲሃዱ ቫሳሚያ ወንጌል በኃይል እንዲሆን የሚፈልግ ሰው አበለ እኔ እውነቴን ነው አፍራለሁ። እውነቴን ነው የምላችሁ አፍራለሁ። እኔ የእግዚአብሔር ልጅ ከሆንኩ ዛሬ በእናንተ ህይወት ላይ ምልክት የሚያደርግ ቅባት ያርፍባችኋል። አሜን። ምልክት የሚያመጣ እሳት ያርፍባችኋል። አሜን። ምልክት የሚያመጣ ክብር ያገኛችኋል። አሜን። ምልክት የሚያመጣ እሳት ይገናኛችኋል። አሜን። በኢየሱስ ስም አሜን። አሜን። በቃ ከዚህ በኋላ ሰፈርሽ ላይ ትገበያለሽ። እዛ ጋር የሆነ ነገር አለ፣ ሮጠሽ ነው የምትሄጂው። እጅሽን ትዘረጊያለሽ፣ አፖዲክሶ ይገለጣል። አሜን። ወደዚህ ትሄዳለህ፣ ትገል አፖዲክሶ ማጃጋዲያ ቦሶቶ በቃ ይሄ እግዚአብሔር ክብር ያግኝህና ሙት፣ ያግኝሽና ሙች። ኤቪደንስ የሌለው ወረቀት፣ ኤቪደንስ የሌለው ወንጌል ይዘን አንዞርም ከዚህ በኋላ። አሜን። አንድ ሰው ጮህ አልዞርም ከዚህ በኋላ በል። አልዞርም ከዚህ በኋላ። ኤቪደንስ የሌለው እምነት፣ ኤቪደንስ የሌለው ኃይል ይዤ አልዞርም በጌታ በኢየሱስ ስም። በዚህ ኤቪደንስ የሚገልጥ ቅባት ዛሬ ያገኛችኋል። አሜን። እኔ ምን ላርግ? ሰፈርሽ የምትገለጭበት ነገር አለ። አሜን። መስሪያ ቤት የምትገለጥበት ነገር አለ። አሜን። እየሄድክ የምትገለጥበት ነገር አለ። አሜን። እየዞርሽ የምትገለጭበት ነገር አለ። አሜን። የእግዚአብሔር መንፈስ ይገልጣችኋል። አሜን፣ 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 አሜን። ኢየሱስ አሜን። አፖዲክሶ ያስፈልገኛል። አሜን፣ 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 አሜን። አንድ ሰው ጮሆ አጠገቡ ያለ ተረት ነው የሰለቸኝ በሉ እባክህ። ተረት ነው የሰለቸኝ። ንገረው፣ ተረት ነው የሰለቸኝ በሉ። ተረት ነው የሰለቸኝ። የኔ ጌታ በሉ
ኃይል ያለበት ኃይል የሚገልጥ እሳት የሚገልጥ ክብር የሚገልጥ የሚፈውስ ታምራት የሚያደርግ የሚፈታ ነው። በእኔ ጌታ በሉ አይቀለድም። ኢየሱስ ክርስቶስ ይባረክ። አሜን። እዚህ እኛ የምንጠማው ዕለት ዕለት አፖዲክሶን የታሰረ ይፈታ፣ የታመመ ይፈወስ፣ የሳተ ይመለስ፣ ታምራት ይምጣ፣ እጅ ትዘርጋ፣ ክብር ይዘርጋ፣ ኃይልህ ይምጣ፣ መንፈስህ በኃይል ይምጣ፣ ልዩነት የሚያመጣ ክብር ይገለጥ፣ የጠንቋይ ኃይል ይሰበር፣ የደጋሚ ጉልበት ይሰበር፣ የሟርተኞች ሟርት ይሰበር። እዚህ ያለው ይሄ ወንጌል እዚህ ከሆንሽ ግን አፖዲክሶ መንፈሱ ይገባብሻል። አሜን። ወደዛ ስትሄድ በኃይል ትሄዳለህ። ወደዚህ ስትሄድ በኃይል ትሄጃለህ። ወደዛ ስትሄድ በኃይል ወደ አሜን 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 አሜን። ልንገርህ እባክህ ቤተ ክርስቲያን እኮ አሁን ማፈሪያ ሆናለች። እውነት ልንገርህ ማፈሪያ ኤንጆ ሆናለች። በደንብ ስሙኝ፣ ኤንጆ ማፈሪያ ሆናለች። ድሮ ቤቴ የጸሎት ቤት ይባላል። ሰው ታሞ በቃሬዛ የሚመጣው ወደ ቤተ ክርስቲያን ነው። በመጽሐፍም ያየነው ነው። አፖዲክሶ ስለሌለ ኤቪደንስ ስለሌለ ሰው ወደዚህ አይመጣም። ጎፈንድ የሚከፍቱ እርዳታ ነው የሚሰበስበው፣ አገልጋይ ጭምር። ሞት ነው ይሄ። መታከም መጥፎ ነው እያልኩ አይደለም። መቼ የሚገባህ ሐኪም ቤት መሄድ ጥሩ አይደለም እያልኩ ነው። አይደለም፣ በፍጹም አይደለም እያልኩ ያለሁት የቤቱ ክብር ጠፍቶ መንፈስ ቅዱስ ከቤት ተባሮ አፖዲክሶ ጠፍቶ ቤተ ክርስቲያን ቁጭ ብለህ ጥቅስ እየጠቀስክ ትሄዳለህ። ሰው ግን የተያዘበት በሽታ መፈወስ አቅቶት ታይላንድ ይሄዳል። ወይኔ ይህ ወንጌል እኮ ቃሬዛ ተነክቶ የሞተ ሰው የተነሳበት ነው። ይህ ወንጌል እኮ 4 ቀን የሞላው ያላዛር ሬሳ ከመቃብር የወጣበት ነው። ይህ ወንጌል እኮ 18 ዓመት የጎበጠችዋን ቀና ያደረገ ወንጌል ነው። ይህ ወንጌል እኮ ሽባ የተረተረ ነው። ይህ ወንጌል እኮ ቀንበር የሰበረ ነው። ምንድን ነው የምትለኝ አንተ? ፓወር! ይቀልዳል እንዴ? በዚህ ወንጌል አይሸቀጥም። እግዚአብሔርም ደግሞ ኃይሉን የካዱትን እየጠረገ እየወሰደ ነው። አንተ ስማኝ፣ መጽሐፍ ሲናገር በወንጌል መጽሐፍ ሲናገር በቆሮንቶስ መጽሐፍ ላይ እምነታችሁ በእግዚአብሔር ኃይል ላይ እንዲሆን ነው እንጂ በሐኪም ቤት መርፌ እንዲሆን አላለም። የሰው ሁሉ እምነት በእግዚአብሔር ኃይል ላይ እንዲሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ እንጂ በሚያባብል በጥበብ ቃል አልነበረም አለና ጳውሎስ ነገረን። ይህ ወንጌል የኃይል ወንጌል ነው። ይህ ወንጌል አፖዲክሶ ያለበት ወንጌል ነው። ይህ ወንጌል ሰው የተፈጠረበት ወንጌል ነው። ዛሬማ ቤተ ክርስቲያን እጇን አጣጥፋ ቁጭ ብላ አፖዲክሶና መንፈስ ቅዱስን አባራ ለአገልጋዮቿ እርዳታ ትለምናለች። ወደ እንጆነት ተቀይራለች። ከኃይል ጎላለች፣ ተባራለች። እጆቻችሁን አንሶ በቤትሽ አፖዲክሶ አይጥፋ። ባንቺ በምስኪኗ ባንተ በምስኪኑ ቤት የእግዚአብሔር ቅባት አይጥፋ። የእግዚአብሔር ኃይል አይጥፋ። አፖዲክሶ አይጥፋ። ወንጌልን በምልክት የሚገልጥ አይጥፋ። ብንሞት ይሻለናል። እውነቴን ነው የምላችሁ፣ ባንኖር ይሻለናል። ያም ብሎ የክርስቶስ መልእክተኛ አይሆንም። እያማጠችም ቢሆን ስለ አፖዲክሶ እያወራች ትቀጥላለች። እያማጠችም ቢሆን እያቃታትም ቢሆን የኢየሱስ ወንጌል ኃይል አለው፣ ዛሬም ትፈወሳላችሁ እያለች ትቀጥላለች። ዛሬም ክብር ይገለጣል እያለች ትቀጥላለች። አሜን። አትደክምም። መልኳ ውበቷ ይሄ ነው፣ የኢየሱስ ክርስቶስ አካል። ቀልደኞቹ ሰዎቹን አስቀምጠው በተራ በተራ ሰው እየቀበሩ እርዳታ እየለመኑ ይሁን ግድ የለም መጥፎ ነገር አይደለም እርዳታ። ስለ እርዳታም እየተቃወምኩ አይደለም። ፕሊዝ በደንብ ተረዱኝ። የቤተ ክርስቲያን ጉዳይ፣ የቤተ ክርስቲያን ኃይል ይሄ አልነበረም። ሰው ታይላንድ የሚላክበት አልነበረም።
ከመሄዱ በፊት እዚህ አራግፎ መሄድበት ነበረ። አሜን። ሰው መቃብር ውስጥ የሚሸኝበት አልነበረም። የሞተ የሚነሳበት ነበረ። አሜን። እጆቻችሁን አንሱ። ዛሬ ለዚህ ወንጌል የሚገዳችሁ ይሄ ወንጌል ያሳሰባችሁ መጨረሻው ወዴት ነው? እንዴ ሃይማኖት ቤት እንዲበዛ እኮ ነው ጥረት እየተደረገ ያለው። እጆችን አንሳ። ከሃይማኖት ቤቶች አንዱ በቂ ሃይማኖት አለን። ከዚህ በፊት ትልልቅ ህዝብ ያላቸው እዛ የመጣንበት ይበቃናል። እሱ እግዚአብሔር አምላክ በኃይሉ ይህንን ወንጌል በክብር አስታጥቆ ከላከም በኋላ እኛም መልሰን እንደገና ሃይማኖት ቤት እንሆናለን። ቅዱሳን ስሙ። ሰሚ ጆሮ ያለው ሁሉ ይስማ። የክርስቶስ ቤተክርስቲያን አፖዲክሶ የሚገለጥባት ኃይል የሚገለጥባት ክብሯን ያልተወች እውነተኛ ቤተክርስቲያን ነች። አሜን። የቀደመው አፖዲክሶ በኃይል ስላለበት ከሚሆነው ተአምራት የተነሳ ይህንንም በሰሙ ይህንንም ባዩ ሰዎች ላይ በቤተክርስቲያን ታላቅ ፍርሃት ሆነ ይላል። ማንም ፍርሃት ቤተክርስቲያን ነው። እንደፈለገ እኮ ነው ሰው የሚሆነው። የፈለገውን ይሰድባል፣ ከፈለገ የፈለገውን ያወራል። ዛሬ ምን ኃይል አላት? ገቨርነር ነበረች ቤተክርስቲያን። እጆቻችሁን አንሱ። መንግስት ነበረች ቤተክርስቲያን። ፍርድ የሚወጣባት፣ ትላልቅ ነገሮች የሚደረግባት፣ መፍትሄ የሚደረግባት፣ የሰው የሚታረቅባት፣ እውነተኛ ፍርድ የሚደረግባት ነበረች ያችኛዋ ቤተክርስቲያን። እጆቻችሁን አንሱ። ዛሬም ይሄንን እፈልጋለሁ። ቤተክርስቲያን መክሳት የለባትም። ቤተክርስቲያን ዛሬም ያቀማ መመለስ አለበት የሚል ሰው እጆቹን አንስቶ ቅባት ይበልባካችሁ። ቅባት እግዚአብሔር አምላክ አንቺን ያስነሳል ዛሬ። አሜን። እግርሽን እያቃጠለሽ ከሆነ የቤትሽ የእግዚአብሔር ልጅ ቃል ሲናገር የኢየሱስ ቃል ሲናገር የቤት ቅናት ይበላኛል አለ። አንተ ልብህን አሳክኮ ያውቃል። እንደዚህ አይነት ያለባችሁ ሰዎች ዛሬ ኃይል ተቀብላችሁ ትሄዳላችሁ። አሜን። ያንተ ኢየሱስ የእውነተኛ ወንጌል ኢየሱስ እንደሆነ ይታወቃል። አሜን። ያንቺ ኢየሱስ የማይቀለድበት እንደሆነ ይታወቃል። አሜን። ያንተ ወንጌል መሬት የማይወድቅ እንደሆነ ይታወቃል። አሜን። ቃሉንም በምልክትና በድንቅ ያጸና ነበር። አሜን። የሚያጸናውን ነገር አስወጥተን ሃይማኖት ቤት ልናደርገው አንችልም። አልችልም በሉ ባካችሁ። አልችልም። ዛሬ የምፈልገው በሉ እስቲ። ዛሬ የምፈልገው ያችን የእግዚአብሔርን ጣት ነው። ያችን የእግዚአብሔርን ጣት ዛሬ የምጠማው በሉ። ዛሬ የምጠማው በትውልድ መካከል በሉ። በትውልድ መካከል በትውልዱ መካከል በሉ። በትውልዱ መካከል ሰው ሁሉ እያየ ሰው ሁሉ እያየ የምድሪቱ መሪዎች እያዩ የምድሪቱ መሪዎች እያዩ ዜጎች እያዩ ዜጎች እያዩ ኢየሱስ የኢየሱስ ወንጌል በሉ የኢየሱስ ወንጌል ከፍ ብሎ በሉ ከፍ ብሎ ይውለበለባል። አንድ ነገር ቃል ልግባላችሁ። ቤተ ክርስቲያን ወደዚህ የተገለጠች ተታ የእግዚአብሔር ሰው ሶሉሽን ማድረግ ምልክት እንደው ቢያንስ ማድረግ ያቃተው ለታ ማይኩን አስቀምጦላችሁ እንደ ማንኛውም ሰው አርሳለሁ እጄ። እውነቴን እንምላችሁ I just went to እርሻ ገባለሁ። ስራ ወደ ስራ ምን ያደርጋል? ምን ያደርጋል? ምስክር የሌለው እውነት የሌለበትን ወንጌል ይዞ ቦታ ከማጣበብ አስቀምጠን እንውጣል። የኢየሱስ ወንጌል እንዲህ አይደለም። አጠገባችሁ ንገሩት ባካችሁ። የኢየሱስ ወንጌል እንዲህ አይደለም። አፖዲክሶ የሌለበት በሉ። አፖዲክሶ የሌለበት፣ ኤቪደንስ የሌለበት በሉ። ኤቪደንስ የሌለበት፣ ማረጋገጫ የሌለበት በሉ። ማረጋገጫ የሌለበት ወንጌል የለም በሉ። ወንጌል የለም። ይሄ ወንጌል በሉ። ይሄ ወንጌል የእውነት ወንጌል ነው። የእውነት ወንጌል ነው። ይሄ ወንጌል በሉ። ይሄ ወንጌል የኢየሱስ ወንጌል ነው በሉ። የኢየሱስ ወንጌል ነው። አሜን አሜን። አዎ እድልማ ተሰጥቶን ነበር። አንዳንዶች በምድሪቱ ረብ በለስት በተለያዩ የሥጋ ስራና እርኩሰቶች አስቀምጠዋል፣ ግን ቦታውን ይዘዋል። ማይኩ እጃቸው ላይ ነው። they never drop their mic። እርኩሰቱንም በዚህ ማይኩንም በዚህ ይዘዋል። እና they act like a messenger፣ እንደ መልእክተኛ አክት ያደርጋሉ። ቤተ ክርስቲያን ራቁቷን ቀርታለች።
አንዳንዶቹ ደግሞ ቦታው ያበላል አይተውትም። መልእክት አለኝ ለኢትዮጵያ ቤተክርስቲያን መልእክት አለኝ። ወንጌል ለሚሰበክባት የኢትዮጵያ ቤተክርስቲያን መልእክት አለኝ። ወይ ወደ አፖዲክሶ ተመለሱ ወይ ማይኩን አስቀምጣችሁ ውጡ። እቺ ምድር የኢየሱስ ክብር የሚገለጥባት ምድር ትሆናለች። ተረኞች በክብርና በኃይል ይመጡባታል። ተረኞች በኃይልና በሞገስ ይመጡባታል። ተረኞች በእግዚአብሔር መለኮታዊ እሳት ይመጡባታል። የኢየሱስ ወንጌል አይቀለድበትም። አንድ ሰው ጮሆ አሜን ይበለኛ። ወጣ ብትል የሃይማኖት ቤት አለ። ዝም ብለህ 10 እርምጃ መራመድ ነው አጠገብህ። አለፍ ብትል አለ ቤት። ህንጻው ተገንብቷል። የአባላት መዝገብ ዶሴው ከላይ እስከታች ጢም ብሏል። እሑድ ሰው አይጠፋም። አፖዲክሶ ፓወር ኤቪደንስ ወይም ማረጋገጫ ያለው የእውነት ወንጌል ግን ከቤተ ክርስቲያን ወጥቷል። አጠገባችሁ ያለውን ሰው ቢያንስ አንድ ነገር ልንገር በሉት። አይንህን ከፍተህ የኢየሱስ ወንጌል አፖዲክሶ ቅባትና ኃይል የሚሰራበት ካልሆነ እባክህ ልምከር በለው። የትም እንዳትሄድ። ምን ታረጋለህ? ማርቆስ ምዕራፍ 6 ቁጥር 20 ላይ የሚናገረው ቃሉንም በምልክትና በድንቅ ያጸና ነበር። እስቲ ቁጭ በሉ። when you have apodixo ይሄ አፖዲክሶ ሲኖርብህ ምን ይሆናል? አንደኛ እንደ ኤልያስ ከሰማይ እሳት ትጠራለህ። በሁለተኛ ነገሥት ምዕራፍ 1 ቁጥር 10 ላይ ኤልያስም መልሶ የ50 አለቃውን እኔስ የእግዚአብሔር ሰው እንደሆንሁ እሳት ከሰማይ ትውረድ አንተንም 50ውንም ሰዎች ትብላ አለው። እሳትም ከሰማይ ወርዳ እሱንና 50ውን በላች ይላል። what an evidence! ምን አይነት ማረጋገጫ! ምን አይነት አፖዲክሶ ነው! do you try me? ትሞክረኛለህ? ኦኬ። ጥያቄ ይዘው የመጡት ከወጣበት ውረድ ነው። ተልከናል። የምድሪቱ አለቃ ልኮናል። ነገስታቶች ልከውናል። ውረድ ነው። ግን ኤልያስ እላዩ ላይ አፖዲክሶ ስለነበረበት ዝም ብሎ ተራ ሰው መሆን አልፈለገም። ኦኬ እኔን ማለታችሁ ከባድ ነገር ነው። እኔ እግዚአብሔር መልእክተኛ ነኝ። ነገር ግን እኔ እግዚአብሔር መልእክተኛ ነኝ ብዬ ዝም ብዬ አላሳምንህም። but if I am እኔ የእግዚአብሔር ሰው ከሆንኩ let the fire come on ከሆንኩኝ እሳት ከሰማይ ይወድቃል መሆኑን አፖዲክሶ ሊያረጋግጥለት ሲፈልግ እሳት ከሰማይ ወረደ ይላል። 50 ሰዎችን 3 ጊዜ 50 እያደረገ ንጉሱ ልኳል። አንደኛውና ሁለተኛውን ለምን? ሰውየው አፖዲክሶ ተሸክሟል። ስማኝ፣ ጠንቋይ ከሰፈራ ያባርር። ያሁኑ ጴንጤ ምን እንደሆነ ታውቃለች? እዚህ ሰፈር ጠንቋይ አለ፣ ቤት ልቀይር። አንተ ነው የምትቀይረው። ነገሩ ተገልብጦ ማለት ነው። አፖዲክሶ ሲኖርብህ ግን እሱ ነው የሚለቀው። አሜን። እላይህ ላይ እንደ ኤልያስ የሚያስረዳ ኤቪደንስ ያለው ኃይል ሲኖርብህ አንተ ሳትሆን ጠንቋዩ ነው ከሰፈር የሚለቀው። አሜን። አንቺ ሳትሆኚ መተተኛ ነው ከሰፈርሽ የሚለቀው። አሜን። አንተ ሳትሆን እሱ ነው የሚለቀው እያልኩ ነው። አሜን። ዛሬ በጌታ በኢየሱስ ክርስቶስም ይሄ አፖዲክሶ የሚያመጣ የእግዚአብሔር ቅባት በላያችሁ ላይ ይረፍ። አሜን። ስንቶቻችሁ ይሄ ክብር ይሄ ኃይል በላያችሁ ላይ እንዲሆን ትፈልጋላችሁ? አሜን። ስንቶቻችሁ ሻማዲያ ካባ ስማኝ፣ አፖዲክሶ ላይ ሲኖር አይደለም እንደዚህ በጣት መንካት፣ አንተም በክፉ ቃል መናገር ከባድ ቅጣት ያመጣል። ላባ 400 ሰዎችን ይዞ ወታደር ይዞ ያዕቆብንና ይዞ የወጣውን ሰው ተከትሎት ሄዶ ለመጨረስ ሰይፍ ይዞ ወጣ ይላል። እላዩ ላይ አፖዲክሶ ስለነበረበት መንገዱ ሩቅ ነበርና
እግዚአብሔርም ወደ ላባ መጣ ይላል። ልትገለው እየሄድክ ነው? ያስቃል እኮ። አፖዲክስ ያለበት ሰው እስቲ ወደ እጆቻችሁን አንሱና አባ በሉ እባክህ። አባ ይሄ ክብር በላይ ላይ ይምጣ። ይሄ ክብር በላይ ላይ ይምጣ። ሰይፍ ይዘህ የምትሄደው ልትገለው ነው አይደለም። መንካት በክፉ ቃል ብትናገረው ተጠንቀቃለሁ ይላል። ላባ የመጣበትን አፉን ዘግቶ ጭራውን ቆልሞ እንደዚህ ብሎ ያዕቆብ ጋር ደረሰ። እኔማ አመጣጤ ላጠፋ ነበር። ዛሬ ማታ ያንተ አምላክ መጥቶ አስጠነቀቀኛል። አሜን። ስሙኝ፣ ዛሬ እላይህ ላይ ይሄ አፖዲክሶ ሲኖር ጠንቋዩ ገና ስምህን ሲያነሳ የሚመጣ መልአክ አለ። አሜን። ሻባያ ዳባሲያ ካፋቲያ የሚሰብር የእግዚአብሔር እጅ አለ። አሜን። ጠላት ሲነሳ የሚሰብር የእግዚአብሔር አቅም አለ። አሜን። ባዶ ከሆንክ ግን የሚያስጠነቅቅም የሚጠነቀቅም የለም፣ ይለቅማል። እዚህ ሰው የእግዚአብሔርን ክብር የሚጠማ ከሆነ እጆቹን ያንሳና አባቴ ሆይ በሎ። አባቴ እባክህን እባክህ ባዶ መሆን አልፈልግም። ባዶ መሆን አልፈልግም። ኃይል አልባ መሆን አልፈልግም። ኃይል አልባ መሆን አልፈልግም። ያለ ክብር መሆን አልፈልግም። ያለ ክብር መሆን አልፈልግም። ያለ ቅባት መሆን አልፈልግም። ያለ ቅባት መሆን አልፈልግም። አምላኬ ሆይ በሎ። አምላኬ ሆይ እባክህን እባክህ ይህንን እሳት ተጠምቼዋለሁና ተጠምቼዋለሁ በኢየሱስ ስም በኢየሱስ ስም ዛሬ በላዬ ላይ እንዲመጣ ጸልያለሁ። እንዲመጣ። ሁለተኛ የጽድቅ ጠላት የሆነውን ሁሉ አይን ትዘጋለህ። አፖዲክሶ ሲኖር አሜን አላለም አንድ ሰው? አይን ነው የምትዘጋው። እስቲ አይን ዘጋለሁ በሉ። አይን ዘጋለሁ። በሌላ አማርኛ እውር ታረጋለህ ማለት ነው። አሜን። ይህ ቃል በሐዋርያት ሥራ ምዕራፍ 13 ቁጥር 10 ላይ እንደዚህ ይነበባል። አንተ አለው ያንን ጠንቋይ ያንን አገረ ገዢውን ከማመን ሊያጣምም የጽድቅን ነገር እንዳይቀበል መሃል ከገባው ክፉ ሰው ጋራ ሲነጋገር እንደዚህ አለው፣ አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ አለው። ልጆቻችሁን አንሱ። የዲያብሎስ ልጆች አይኖቻቸው ይዘጋል። አሜን። የዲያብሎስ ልጆች አይኖቻቸው ይከደናል። አሜን። የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን? ቁጥር 11 አሁንም እነሆ የጌታ እጅ በአንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን ፈለገ፣ እየዞረ ጠፋ። ሰውየው ምንድነው? የዲያብሎስ ልጅ ነው፣ የጽድቅ ጠላት ነው። እጆቻችሁን አንሱ። በአዲስ ኪዳን ነው። በአዲስ ኪዳን ይሄ ነገር እንተው ትንሽ አልከበደም? አልከበደም። እጆችን አንሳ። የዲያብሎስ ልጆች በጽድቅ ላይ የሚነሱ፣ በጻድቁ ላይ የሚነሱ፣ ጽድቅ በሆነው ወንጌል ላይ የሚነሱ፣ የእግዚአብሔር ልጅ የክርስቶስ ኢየሱስን ወንጌል የሚያጣምሙ እጆቻችሁን አንሱ። በእነኚህ እጆቻችሁ ላይ እሳት ይቀመጣል። አሜን። እጆቻችሁ በተነሱበት ሁሉ ላይ በኢየሱስ ክርስቶስም እናገራለሁ፣ አይኑን የሚዘጋ የእግዚአብሔር እሳት ይገለጣል። አሜን። በኢየሱስ ክርስቶስ ስም አሜን በሉ። አሜን። አሜን። አንተ አለው አይንን ነው የምዘጋው አለው። ምን ስላለበት ነው ጳውሎስ የተናገረውን ቃል የፈጸመለት? አፖዲክሶ ፕሩቭ የሚያረግ ኤቪደንስ የሚያረግ የእግዚአብሔር እሳት ስለተሸከመ ነው። አሜን። ቃልህ እንዲሰራ ትፈልጋለህ በሉ። ታጠቀባቸው ያለውን ሰው ቃልህ እንዲሰራ ትፈልጋለህ? ቃልሽ ገለባ እንዳይሆን ትፈልጊያለሽ ወይ በላት። ቃልሽ ገለባ እንዳይሆን ትፈልጊያለሽ? እንግዲያውስ አፖዲክሶ ያስፈልግሻል። አፖዲክሶ ያስፈልግሻል። ይሄ ኃይል ያስፈልግሻል። ይሄ ኃይል ያስፈልግሻል። ይሄ ኃይል ደግሞ በሉ ይሄ ኃይል ደግሞ ዛሬ ትቀበያለሽ። ዛሬ ትቀበያለሽ። በጸጋው ዙፋን ፊት በጸጋው ዙፋን ፊት በመሆን ያንን ኃይል ትገልጫለሽ። አሜን። አሜን። በሌላ አባባል ትቀበላለህ፣ በእግዚአብሔር ፊት ታጸነዋል እያልኩ ነው። አሜን።
ሶስተኛ አፖዲክሶ ሲኖርህ ስልጣንህ ይረጋገጣል። ምን አይነት ስልጣን? ከዚህ ምድር የተቀበልኩ አላልኩ። ምን አይነት ስልጣን? ሰማይ ያጸደቀው ስልጣን። ሰማይ የሰጠው ኦቶሪቲ አፕሩቭ ይደረጋል። የሚያምን ሰው አሜን ይበል። ሉቃስ ምዕራፍ 5 ቁጥር 14 ላይ ተመልከቱ ኢየሱስ ክርስቶስ እንዴት አይነት አርጊውመንት እንደፈጠረ። ሉቃስ ምዕራፍ 5 ቁጥር 24 ላይ ነገር ግን በምድር ላይ ኃጢአት ሊያስተሰሪ ለሰው ልጅ ስልጣን እንዳለው እንድታውቁ ብሎ ሽባውን አንተን እልሃለሁ ተነሳ አልጋህን ተሸክመህ ወደ ቤትህ ሂድ አለው። አልጋውንም ተሸክሞ ሄደ ይላል። ምን እንዳለ እንድታውቁ ስልጣን። አንድ ሰው እስቲ ስልጣን ይበል። ስልጣን አይሰማም። ስልጣን ምን እንዳለው ስልጣን። ስልጣን እንዳለህ እንዲታወቅ የሚያደርግ አፖዲክሶ የሚባል የእግዚአብሔር ኃይል አለ። አፖዲክሶ ማረጋገጫ የሚሰጥ የእግዚአብሔር መለኮታዊ ኃይል ነው። አሜን። አፖዲክሶ ሲኖርህ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ምን ሰጥቻቸዋለሁ? ስልጣን። እስቲ ስልጣን አለኝ የሚል ሰው አሜን። ስልጣን አለ። ስልጣንህ ግን በቋንቋና በአፍ ብቻ እንዳይሆን በተግባር እንዲሆን አፖዲክሶ ያስፈልጋል። አሜን። ይሄ ኃይልና ቅባት ያስፈልጋል። አሜን። ምን ለማረግ ካልከኝ ለማረጋገጥ። አሜን። ስንቶቻችሁ ማረጋገጥ ትፈልጋላችሁ? ስልጣናችሁ እንዲረጋገጥ የምትፈልጉ አላችሁ እዚህ ውስጥ? አሜን። በናዝሬቱ ጌታ በኢየሱስ ስም ዛሬ አፖዲክሶ ቅባት በላያችሁ ላይ ይመጣል። አሜን። ይህ አፖዲክሶ ቅባት በእናንተ ላይ ሲመጣ ስልጣን እንዳላችሁ ጠንቋይ ያውቃል። አሜን። ደጋሚ ያውቃል። አሜን። አስማተኛ ያውቃል። አሜን። ሟርተኛ ያውቃል። አሜን። ጠላቶቻችሁ ያውቃሉ። አሜን። የዲያብሎስ ልጆች ያውቃሉ። አሜን። ዲያብሎስ ራሱ ያውቃል። አሜን። በኢየሱስ ስም ዛሬ ይሄ ቅባት በላያችሁ ላይ እንዲሆን ጸልያለሁ። አሜን። አሜን ትላላችሁ? አሜን። አጠገባችሁ ያለውን ሰው አፖዲክሶ ትቀበላለህ፣ አፖዲክሶ ትቀበያለሽ፣ አፖዲክሶ ይሆንልሻል፣ አፖዲክሶ ይሆንልሃል። አፖዲክሶ ትቀበላለህ። አሜን። አሜን አላለም አንድ ሰው? አሜን። አንድ ሰው ይጮህና አፖዲክሶ ይበል። አፖዲክሶ። ተነሱ ቁሙ። ማጃቪያ ኖቭራሳ ካፓራዲያማ ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤቱ ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል። እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግሥት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሠራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል።
የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኙናል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ